በአዲስ አበባ በአንድ መንደር 68000 ቤቶችን ገንብቼ በከተማው ውስጥ ሌላ ከተማን ገነባለው ያለው ኦቪድ ሪል ስቴት 50 ቤቶችንም በቅጡ ሳይሰራ የተሰጠው 560 ሄክታር መሬትን ተነጠቀ። ይህ ኩባንያ ቤቶችን በተመጣጣኝ ዋጋ ሰርቼ እሸጣለሁ ብሎም የመዘገባቸው ግለሰቦች ነበሩ። እጣ ፈንታቸው አለየም እንጂ አስገራሚ በተባለው እርምጃም ኩባንያው ቀድሞም አለኝ የሚለው አቅም ላይ ጥያቄ ተነስቷል። በስፋት እናየዋለን። የነዳጅ ዋጋ ተጨመረብን ያሉ ኬንያውያን መንግስትን ያስጨነቀ ከፍተኛ ተቃውሞን አስነስተዋል። በተቃውሞው ከጸጥታ ኃይሎች ጋር በተነሳ ግጭት ሰዎች ሞተዋል፣ ታስረዋልም። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን መረጃዎች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በአዲስ አበባ በቤቶች ግንባታ ተአምርን እያሳየን የተባለለት የኦቪድ ግሩፕ አካል የሆነው ኦቪድ ሪል ስቴት በከተማው ውስጥ ሌላ ከተማን እፈጥርበታለሁ ያለው ሰፊ መሬትን መነጠቁን ኢትዮ ፍሮንት ከእውነኛ ምንጮቿ ሰምታለች። ኦቪድ ሪል ስቴት የተቀማው በአዲስ አበባ ከተማ ገላንጉራ ተብሎ በሚጠራው አካባቢ 68000 ቤቶችን በመስራት በ5 ዓመታት ውስጥ በአዲስ አበባ ከተማ ውስጥ ሌላ የኦቪድ መንደር የተባለ ከተማን እፈጥራለሁ ያለበትን ቦታ ነው። ለዚህም ሲባል ለአንድ ባለ ሀብት ተሰጥቶ የማይታወቅ 560 ሄክታር መሬት በአዲስ አበባ ውስጥ ተሰጥቶት ነበር። ኩባንያውም ይህንን መሬት የተረከበው በመንግስትና በግሉ ዘርፍ አጋርነት የአዲስ አበባ ከተማን የቤት እጥረትን ያቃልላል ተብሎ ነው። የዛሬ 2 ዓመት አካባቢም ከንቲባ አዳነች አቤቤ በተገኙበት በአዲስ አበባ ከተማ ውስጥ ሌላ ከተማን ይፈጥራል ተብሎ ማስጀመሪያ መርሃ ግብርም ተካሂዶለት ነበር። በ2 ዓመት ውስጥም ኦቪድ ሪል ስቴት 68000 ቤቶችን እገነባበታለሁ ያለው መሬትን ሙሉ ለሙሉ መነጠቁን አረጋግጧል። የሚገርመው ይህ ሪል ስቴት በከተማው 3 አይነት የቤት አገነባቦችን የማከናውነው ቤቶቹም አነስተኛ፣ መካከለኛና ከፍተኛ ገቢ ላላቸው ሁሉ የከተማው ነዋሪዎች እንደያቀማቸው ቤት አቀርብላቸዋለሁም ነበር የሚለው። በዚህም የቤት ሽያጭ ማስታወቂያውን ከፍተኛ በሚባል ደረጃ አጥለቅልቆት ነበር። ማስታወቂያውንም አይተው ቀላል የማይባል ቁጥር ያላቸው ግለሰቦች ቅድመ ክፍያ ከፍለው ቤት እንዲሰጣቸው እየተጠባበቁ ነበር። በተቃራኒው ግን ኦቪድ ሪል ስቴት 560 ሄክታር የገላንጉራ መሬትን ሲነጠቅ በስፍራው 6 የመኖሪያ ፎቆችን ብቻ ነበር ያስጀመረው። ከነዚህ ውስጥም 3ቱ በአንጻሩ ወደ መጠናቀቅ የደረሱ ቢመስሉም በዛ ደረጃ ላይ ያሉም ኮቪድ ተነጥቀው ለሌሎች ግንባታ አከናዋኞች ተሰጥተዋል። 3ቱ ፎቆች ደግሞ ብዙም ግንባታቸው ባልተጓዘበት ሁኔታ ነው ኮቪድ ላይ የተነጠቁት። ከዚህ ውጪ ኦቪድ የገላንጉራን መሬት ገና ማሰናዳት ስራንም በቅጡ ሳያከናውን ነው ሙሉ ለሙሉ የተነጠቀው። በጥቅሉ ሲታይም በ5 ዓመት ውስጥ 68000 ቤቶችን ሰርቼ በአዲስ አበባ ከተማ ውስጥ ሌላ ከተማን እሰራለሁ ያለው ኩባንያ 50 ቤቶችንም በቅጡ ሳይሰራ ነው መሬቱን በጠቅላላ የተነጠቀው። ኢትዮ ፍሮንት ይሄ ብዙ የተወራለትን ፕሮጀክት ኦቪድ ለምን ተነጠቀ ስትል ምንጮቿን የጠየቀች ሲሆን የሰማነው ምክንያት የከተማ አስተዳደሩ የኦቪድን አያያዝ አይቶ ያለውን 68000 ቤቶችን ሰርቶ ከተማን የመመስረት አቅም እንደሌለው አረጋግጧል። ለዛም ነው የሐሳብ ለውጥ ያደረገው ብለውናል ምንጮቻችን። ኩባንያው ከራሱ ካፒታል ብቻም ሳይሆን ለገዢዎች ሽያጭ አከናውኖም ያለውን የቤቶች ቁጥር መጠንም መስራት እንደማይችል ስለተረጋገጠም እርምጃው ተወስዶበታል ተብሏል። አሁን ላይም የአዲስ አበባ ቤቶች ልማት ቢሮ 560 ሄክታር መሬቱን ተረክቦ በ4 ፕሮጀክቶች በመክፈል 100,000 ቤቶችን የመገንባት ስራን እያከናወነ መሆኑን ከምንጫችን መረዳት ችለናል። ነገር ግን ኦቪድ እንዴት ወራለት ፕሮጀክትን ከመነጠቁ ጋር በተያያዘ በርካታ ጥያቄዎችን ለማንሳት እንገደዳለን። ሲጀመር ዛሬ ላይ ተደርሶ ኦቪድ ሪል ስቴት 68000 ቤቶችን በ5 ዓመታት ውስጥ ሰርቶ እንደማይጨርሰው ከታወቀ ስራውን ከመጀመሩ በፊት አቅሙ አልተፈተሸም ነበር ወይ? ያለውን ቤቶች ሰርቶ የሚሸጥበት ሞዴልና መሰል እቅዶችስ በአግባቡ አልታዩም ነበር ወይ የሚል ጥያቄዎች ይነሳሉ። በሌላ በኩል ኩባንያው በሰራው የማስታወቂያ ጋጋታ ቅድመ ክፍያ ከፍለው ቤት ለመግዛት የተመዘገቡትን ግለሰቦች ጉዳይስ ከምን ሊያደርሰው ነው የሚል ጉዳይ ምላሽን ይፈልጋል። ይህን ጉዳይ ዘገባውን እስክንሰራ ድረስ ለማጣራት ያደረግነው ጥረት አልተሳካም። በሌላ በኩል ከዚህ ኩባንያ ጋር የሚነሱ ነገሮች አስገራሚም ናቸው። በተለይ ኦቪድ ግሩፕ ራሱን ለማስተዋወቅ የደባቸው ርቀቶች አስገራሚና ኩባንያው ከተመሰረተበት ጊዜ አንጻር ዛሬ ደረስኩበት የሚለው ደረጃ በኢትዮጵያ የኩባንያ እድገቶች ውስጥም ብዙም ታይቶ አይታወቅም። ብዙ ግርታ የሚፈጥሩ ቁጥሮች ስለዚህ ኩባንያ ሲነሱ ይሰማም ነበር። ኦቪድ ግሩፕ የተቋቋመው በ2005 ዓ.ም ሲሆን አሁን ላይ በ13 ዓመታት ውስጥ 40 ድርጅቶች በስር
ፍሬ አሉኝ ይላል። ሲመሰረት 500 ሺህ ብር ካፒታል ነበር አለው የተባለው። አሁን ዓመታዊ ገቢው ከፍተኛ ነው። ለምሳሌ በ2017 ዓ.ም 15 ቢሊዮን ብር ገቢ እንዳገኘ በየዓመቱም 450 ሚሊዮን ዶላር የውጭ ምንዛሬን ያስገኛል ወይንም ይቆጥባል ተብሎለታል። በመገናኛ ብዙሃንም ሰፊ የሆነ የማስታወቂያ በጀቶችን መድቦ ይሰራል ይባልለታል። ለምሳሌ በጳጉሜ ወር ላይ በፋና ሚዲያ ኮርፖሬሽን አንድ ቀን ሙሉ ስለሱ ብቻ እንዲዘገብ ከ20 እስከ 30 ሚሊዮን ብር ለዛች ቀን ብቻ ከፍሏል። በዕለቱም ስለዚህ ኦቪድ ግሩፕ ይጠቀሱ የነበሩ ቁጥሮች ከኢትዮጵያ ኮርፖሬሽኖች አቅምና ከተመሰረቱበት ዕድሜ አንጻር እጅግ ሀብታም እንደሆነ የሚያሳዩ ናቸው። ስለ ኦቪድ ሆልዲንግ የስኬት ቁጥሮች ምን ይናገራሉ የሚለው እናነሳለን። የኦቪድ የልምድ ዘመንን ስንመለከት በአጠቃላይ 13 ዓመታትን በስራ ላይ አሳልፈዋል። የቅርንጫፍ ድርጅት ብዛቶችን ስንመለከት ደግሞ ከ47 በላይ ተሻግሯል። በቋሚና በጊዜያዊ ከ10 ሺህ በላይ ለሚሆኑ ሰራተኞች የስራ ዕድልም ፈጥሯል። ከ210 ሺህ በላይ ለሚሆኑ ደግሞ አመታዊ በጥቅሉ የስራ ዕድል የፈጠረ ተቋም ነው። ፋይናንሻል አቅምን ስንመለከት ደግሞ አመታዊ ገቢ 15 ቢሊዮን ብር በዘንድሮ ዓመት ተሳክቷል። የውጭ ምንዛሬ ቁጠባም እስከ 450 ሚሊዮን ዶላር ድረስ በየዓመቱ ያሳካል። በመንግስትና በግል የሽርክና ወይም አጋርነት ሂደት በ90% የሚሆኑትን የሪል ስቴት ፕሮጀክቶች ትኩረት አድርጎ ተግባራዊ ያደረገ ይገኛል። በዚህ ደረጃ የስኬት ታሪክ ያለው ኩባንያ እንዳለው በ5 ዓመታት ውስጥ 68000 ቤቶችን ሰርቶ ማስረከብ ቢያቅተው እንኳን መንግስት ውሉን ሰርዞ በአንድ የሰጠውን መሬት እስከ መቀማት የሚደርስ የአፈጻጸም መውረድ ሊያጋጥመው አይገባም ነበር። የኦቪድ ግሩፕ መስራችና ዋና ስራ አስፈጻሚ ዮናስ ታደሰ ከዚሁ ፋና ሚዲያ ኮርፖሬሽን ጋር ባለፈው ዓመት ጳጉሜ ላይ ባደረጉት ቆይታ በዚህ ሀገር የቤት ግንባታ ላይ ለመሰማራት ያነሳሳኝ ዚምባብዌ በ120 የአሜሪካ ዶላር ቆንጆ መኖሪያ ቤት አግኝቼ ሀገር ኢትዮጵያ ስመለስ ግን ቤት ማግኘት ባለመቻሌ ቁጭት አድሮብኝ ነው ብለዋል። ለዚህም ኦቪድን መስርተዋል። የስሙ ምህጻረ ቃል ሲተነተንም our vision is development ግባችን ልማት ነው እንደማለት ነው። ኦቪድ ቅርብ ዓመታት ላይ ያገኘውት እያለ ካለው ስኬትና ብዙ የመንግስት ፕሮጀክቶችን ከማግኘቱ ጋር በተያዘ የኩባንያውና የመንግስትን ግንኙነት የሚጠረጥሩ ነበሩ። እንደውም የግሩፑ ዋና ስራ አስፈጻሚ ዮናስ ታደሰ በቃለ ምልልሱ ላይ ኦቪድ ከተቋቋመ 13 ዓመቱ ነው፣ ስሙ ግን ጎልቶ የወጣው ከ4 ዓመታት ወዲህ ነው። በዛ ላይ ብዙ የመንግስት ፕሮጀክቶችን ያገኛል። ታዲያ ከመንግስት የተለየ እገዛ የለውም ወይ በሚል ተጠይቀው ተከታዩን መልሰዋል። ኦቪድ ኮንስትራክሽንን በደረጃ አንድ ካሉት ትልልቅ ስም ካላቸው ድርጅቶች ጋር አስተያወዳድረው የኮንትራት መጠኑም ማለት ነው የሚበልጡን ይገኛሉ፣ ከኛም አካባቢ ይገኛሉ፣ ምናልባት የተወሰነ የሚያሱም ይኖራሉ። የተለየ ኦቪድ ኮንስትራክሽን ለዛም እንግዲህ የኮንስትራክሽን ሴክተሩ እንዳይመለስ አድርገን እኮ ቀይረናል። በቃ አሁን ኮንስትራክሽን ሴክተሩ ወደ ኋላ እንዴት ይመለሳል ከዚህ በኋላ? በቃ ማለት አሁን እኮ አይቻልም። አሁን ኮንስትራክሽን በ3 ወር አንድ ፎቅ ማለት እኮ አሁን እኮ ተለምዷል አይደል? እኛ ብቻ አይደለንም። እርግጥ እስከ 5 እስከ 6 ፎቅ እኮ በ3 ወር በ4 ወር እኮ እየደረሰ ማድረስ የሚችሉ ብዙ ኮንስትራክሽን ካምፓኒዎች እኮ ተፈጥረዋል። ልዩ የሚያደርጉን ብዙ ነገሮች ቢኖሩም በሚገርም ሁኔታ የትኛውንም ኮንትራት የትኛውንም የመንግስት ፕሮጀክቶች ህግና የግዢ ስርዓቱ ከሚፈቅደው ውጪ አንድም ነገር የለም። ለዚህ ደግሞ ክፍት ነን። የሆነ ሆኖ በዚህ ኩባንያ ሲፎከርበት የነበረው የከተማ ምስረታ ጉዳይ ውሃ ይበለው ይመስላል። መንግስትም ከኩባንያው ጋር ልዩ ግንኙነት ኖረውም አልኖረውም በኦቪድ ድክመት ሳቢያ የሚመጣበትን ፖለቲካዊ ኪሳራ ይፈራ ይመስላል። 68000 ቤት ይገነባበታል የተባለውን 560 ሄክታር መሬትንም ሙሉ በሙሉ ቀምቶታል። የነዳጅ ዋጋ ተጨመረብን ያሉ ኬንያውያን መንግስትን ያስጨነቀ ከፍተኛ ተቃውሞ አስነስተዋል። የአገሪቱ መንግስት ለነዳጅ ዋጋው ጭማሬ በኢራን ጦርነት የተዘጋውን የሆርሙዝ ሰርጥን በምክንያትነት ገልጿል። ለውይይትም ዝግጁ ነኝ ብሏል። ኬንያውያን በስራ ማቆም አድማ፣ መንገዶችን በመዝጋት የትራንስፖርት አገልግሎት በማቆምም ተቃውሟቸውን እየገለጹ ነው። በኬንያ የተቀሰቀሰው መጠነ ሰፊ ተቃውሞና የስራ ማቆም አድማ የተፈጠረው በነዳጅ ዋጋ ላይ በድንገት የተደረገውን ከፍተኛ የዋጋ ጭማሪ ተከትሎ ነው። እንደ አብዛኞቹ የአፍሪካ ሀገራት የነዳጅ ምርቷን ከገልፍ ሀገራት የምታስገባው ኬንያ በኢራንና አሜሪካ ጦርነት ምክንያት የተዘጋው የሆርሙዝ ሰርጥ ለጭማሪው ምክንያት መሆኑን መንግስቷ ገልጿል። የሆርሙዝ ሰርጥ መዘጋት በጎረቤት ኢትዮጵያ ላይ የፈጠረው ተጽዕኖ ጦርነቱ 20 ቀን እንኳን ሳይሞላው ነበር መታየት የጀመረው። በአንጻሩ ኬንያ የጦርነቱን ተጽዕኖ ወደ ህዝቧ ለማውረድ ከ2 ወራት በላይ እንደወሰደባት ነው ሁኔታዎች የሚያሳዩት። የአገሪቱ መንግስት ተፈጠረብኝ ያለውን ተጽዕኖ ተከትሎም የኬንያ የኢነርጂና ነዳጅ ቁጥጥር ባለስልጣን
በነዳጅ ዋጋ ላይ ጭማሪን አድርጓል። በዚህም የናፍጣ ዋጋን በ23.5 በመቶ እንዲሁም የቤንዚን ዋጋን በ8 በመቶ ጨምሯል የተባለው ይህም በኬንያ ታሪክ የነዳጅ ዋጋ ከፍተኛው ደረጃ ላይ እንዲደርስ አድርጓልም። እንደ ዘገባዎች ድንገተኛ ነው የተባለውን ጭማሪ ተከትሎም ታዲያ ወዲያው ነበር የተቃውሞና የሥራ ማቆም አድማ የተደረገው። ተቃውሞን ተከትሎ የኬንያ የትራንስፖርት ዘርፍ ህብረት አስተላለፈው በተባለው ጥሪ የሚኒባሶች፣ የሞተር ሳይክል፣ የዲጂታል ታክሲዎችና የጭነት መኪና አሽከርካሪዎች ከእኩለ ሌሊት ጀምሮ ሙሉ በሙሉ ስራ አቁመዋል። ከዚህ በተጨማሪ ተቃዋሚዎች በዋና ከተማዋ ናይሮቢና በሌሎች ትላልቅ ከተሞች ጎማዎችን በማቃጠል ድንጋዮችን በመደርደርና የብረት መከላከያዎችን በመንቀል ዋና ዋና መንገዶችን ዘግተዋል። በዚህም ከስራና ትምህርት ባሻገር የንግድና የዕለት ተዕለት እንቅስቃሴ ተስተጓጉሏል። ተቃውሞው እስከ ህይወት መጥፋት የደረሰ አደጋም ተመዝግቦበታል። ተቃውሞውን ተከትሎ በተፈጠረው ግጭትና የትራፊክ አደጋ 4 ሰዎች መሞታቸውን 30 መቁሰላቸውንና ከ348 በላይ ተቃዋሚዎች በቁጥጥር ስር መዋላቸውን የኬንያ የሀገር ውስጥ ጉዳይ ሚኒስትር አስታውቀዋል። የትራንስፖርት ባለቤቶችና ህዝቡ መንግስት በነዳጅ ላይ የጣለውን ከፍተኛ ታክስና የነዳጅ ዋጋ በአስቸኳይ እንዲቀንስ ጠይቀዋል። የኢነርጂ ሚኒስትሩም ከስልጣን እንዲወርዱ የሚጠይቁ ተቃውሞዎችም ተደምጠዋል። የኬንያ የፋይናንስ ሚኒስትር ጆን ኤምባዲ የነዳጅ ዋጋ መጨመሩ በኢኮኖሚው ላይ ጉዳት ማድረሱን ቢያምኑም አድማው ግን ተገቢ አይደለም በማለት መንግስት ከትራንስፖርት ዘርፉ ተወካዮች ጋር ለመወያየት ጥረት እያደረገ መሆኑን ገልጸዋል የተባለው የሀገሪቱ መንግስት ችግሩን በውይይት ለመፍታት እያደረኩ ነው ካለው ጥረት ባሻገር አስቸኳይ የጸጥታ እርምጃዎችን ወስዷልም ተብሏል። ከነዚህም መካከል የጸጥታ ኃይሎችን ማሰማራት፣ ቁልፍ ለተባሉ ቦታዎችና ተቋማት ከለላ መስጠት ስራዎችን ያካሄደ ሲሆን ቤተ መንግስትና ፓርላማው ከነዚህ መካከል ቀዳሚዎቹ ናቸው። ይህም ተቃውሞው እስከ ህልውናው ያሰጋውን አደጋ የያዘ ሊሆን ይችላል የሚለውን ግምት አጠናክሯል። በዋና ከተማዋ ናይሮቢ ተቃዋሚዎችን ለመበተን አስለቃሽ ጋዝ የተለኮሰ ሲሆን ወደ ዋና ከተማዋ የሚገቡ ተሽከርካሪዎችና ሰዎች ላይ ጥብቅ ፍተሻና ቁጥጥር እየተደረገ ነው። መገናኛ ብዙሃንም ተቃውሞውን ሊያባብሱ ይችላሉ ተብሎ በተፈጠረ የመንግስት ከፍተኛ ስጋት የቅድመ ግምገማና የመረጃ ስርጭት እገዳ እንደተጣለባቸው ነው የተሰማው። በዚህም የኬንያ የኮሙኒኬሽን ባለስልጣን ተቃውሞ በህዝቡ ዘንድ ይበልጥ እንዳይቀሰቀስ በሚል የሬዲዮና የቴሌቪዥን ጣቢያዎች የተቃውሞውን ሁኔታ በቀጥታ እንዳያስተላልፉ የሚል አስቸኳይ ትዕዛዝን አስተላልፏል። በተቃውሞ መንገድ በመዝጋት ንብረት በማውደምና ሁከት በመፍጠር የተሳተፉ ከ348 በላይ ተቃዋሚዎችና አሽከርካሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር ገልጿል። የገንዘብና ኢኮኖሚ ፕላኒንግ ሚኒስትሩ ጆን ኤምባዲ እንደገለጹት መንግስት ከተቃዋሚ የትራንስፖርት ዘርፍ ማህበራት ጋር ተቀምጦ ለመወያየት ዝግጁ መሆኑንና ጥሪ ማስተላለፉን ገልጸዋል። የትራንስፖርት ማህበራቱ ግን ጥያቄያቸው ምላሽ እስካላገኘ ድረስ አድማውን እንደማያቆሙ በመግለጻቸው ውጥረቱ አሁንም እንደቀጠለ ነው። የኬንያ ዜጎች በቅርቡ መንግስት ከታክስ ህግ ጋር በተያያዘ አደረኩት ያለውን የህግ ማሻሻያ ተከትሎ ከፍተኛ ተቃውሞ ማድረጋቸው ይታወሳል። ይህም ፕሬዝዳንት ዊሊያም ሩቶ በቀጥታ የቴሌቪዥን ስርጭት ለቃለ መጠይቅ እስከ መቀመጥ ያደረሳቸውን ውሳኔ ለማሳለፍ ያስገደዳቸው ነበር። በተቃውሞም ህዝቡ መንግስት የያዘውን የታክስ ማሻሻያ እስኪተው ጫና መፍጠሩ ይታወሳል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ